ሰላም ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበልልኝ። እንዴት ናችሁ? አማን ነው ወይ? አንዳንዴ ማለት ነው ከዚህ ቪዲዮ ትማሩበታላችሁ። እስኪ ላይክ እና ሼር ሰብስክራይብ አድርጉት ማለት ነው። በጣም ያሳዝናል። ሰው ስለ ሰው ህይወት ማለት ነው መበጥበጥ፣ ሰውን ማመንም ጓደኞች ምናምን የወንድም ሆነ የሴት ጓደኛ እንድታቆሙ እላለሁ ማለት ነው። እንግዲህ ሰሞኑን ቲክቶክ ላይ የተመላለሰ ያለው ብዙ የቪዲዮዎች አሉ፣ የራቁት ቪዲዮዎች ማለት ነው። የ16 ዓመቷን ልጅ ጓደኛ ማለት ነው እናቷን አስፈቅዳ ጓደኛዋ መታ ከቤት ወስዳታለች። እሺ ብላ ትሄዳለች ማለት ነው። ከሄደች በኋላ በአደንዛዥ ነገር ልጅቷን አደንዝዘው እንደፈለገ አድርጎ ወንድ ይጫወትባታል ማለት ነው። ጥቃት ያደርስባታል። ገና የ16 ዓመት ህፃን ልጅ ናት። እንደዛ ካደረገባት በኋላ ልጅቷ ራሷን ስታ ፌንት ነቅላ ቪዲዮ ይቀርጽና ያን ቪዲዮ ከብዙ ጊዜ በኋላ አውጥቶ አሁን ይለቀዋል። ልጅቷ አይ እኔ አይደለሁም በአይ የተሰራ ቪዲዮ ነው እንጂ እኔ አይደለሁም ብላ ትክዳለች። ከዛ መጨረሻ ላይ ደግሞ እውነት እንደሆነ ሲያፋጥጧት አዎ እንደዚህ እንደዚህ ነው ጓደኛዬ ናት እንዲያደረገችኝ ብላ ተናገረች። የለቀቀው ልጅም ደግሞ ወጥቶ ይቅርታ አዎ ለቅቅ ያለው ግን ይቅርታ እንደገና ደግሞ ይሄን ቪዲዮ እንዳለቅብሽ በብር እንደራደር ሲላትም የነበረ ቪዲዮ ሚስጥሮች ሁሉ ወጥተዋሉ። እና እባካችሁ ሁላችሁም ተጠንቀቁ ማለት ነው። የእውነቴን ነው የምለው። ጓደኛ በጣም ቆሻሻ ነው። ጓደኛ በጣም ባለጌ ነው። እንግዲህ ይህችን ህፃን ልጅ አታላ ወስዳት እናቷን አስፈቅዳ ተዝናንተን እንምጣ ብላ የ16 ዓመት ህፃን ልጅ ወስዳ ለወንድ ሽጣት፣ ከዛም አልፎ ተርፎ ራሷን ስታ አደንዝዘው እንደዚህ አድርገዋት ቪዲዮ ከተለቀቀ በኋላ መጨረሻ ላይ ደግሞ በገንዘብ እንደራደር ይላሉ። አሁን ላይ ግን አምነው ይቅርታ ጠይቀዋል ማለት ነው። ለቃቂው ይቅርታ ጠይቋል። ይሄ ነገር ግን በህግ መጠየቅ አለበት። ምክንያቱም የብዙ ህጻናቶች ህይወት እየተበላሸ ነው። ልጅቷ ከትምህርት ቤት ቀርታለች፣ ከሚዲያ ላይ ርቃለች፣ ተሸማቃለች፣ ቤተሰብም አፍሯል፣ እሷም አፍራለች። አስቡት፣ እርቃኗን እንደፈለገ እያደረገ ቪዲዮ ቀረጻት። ከዛ መጨረሻ ሚዲያ ላይ ይሄን እንግዲህ አስቡ። ይሄ ሁሉ በማን ነው? በጓደኛዋ ነው የደረሰባት። ስለዚህ ከዚህ መጠንቀቅ አለባችሁ። ከቆሻሻ ጓደኛ ፈጣሪ ይጠብቀን፣ ይጠብቃችሁ እላለሁ ማለት ነው። ሁላችሁም ተጠንቀቁ። ይሄን ነገር መቼም አይታችሁታል ቪዲዮውን ብዬ አስባለሁ። ቲክቶክ ላይ ሰሞኑን ትላልቅ ሚዲያዎች ሳይቀሩ እየተነጋገሩበት ነው። ይሄ ልጅ ግን ለህግ መቅረብ አለበት። የመጨረሻ ጊዜ ልመጣ ስል ኤርፖርት ውስጥ አጥብቻት ነው የተለያየሁት። ያ ነገር የመጨረሻ እንትን ሲል ያ ነገር ህሊናዬ ላይ ያለ ገባሽ። አሁን ልጄ እንደዚህ አድርጋ ምናምን ሳያት ማርያምን ልልቲ። በነገራችን ላይ ልጄን ከወለድኩ ጀምሬ ሁሌ ነው የምለው ቲክታኬንም ላይ አንድ ቀን የፍቅር ግንኙነት ኖሮኝ አያውቅም። ከሁሉም ነገር ገለልተኛ ሆኜ ልጄ ላይ ብቻ ነው የሰራሁትኝ። በቃ ልጄ ምንም አይነት ነገር እንዲጎልባት አልፈልግም። እኔ ያየሁትኝን ነገር እንድታይ አልፈልግም። አባቷ መሆን የአባቷ ዘመዶች ያደረሱባትን ነገር ምናምን እንድታቅ አልፈልግም። ጭንቅላቷ እንዲበላሽብኝ አልፈልግም። በቃ ጎበዝ ተማሪ ሆና እንድታድግልኝ በጣም ብዙ መስዋዕትነት ከፍያለሁ። ሽንት ቤት አጥቤያለሁ። በጣም ብዙ መስዋዕትነትን ከፍያለሁ። ገባሽ? ወገቤን ዲስክ ታምሜ ብዙ ነገሮችን ሆኜ ልጄን አሳድጊያታለሁ። ባይዘወይ ግን የተለያዩ አሁን እነዚህ ሴቶች ኦፒኒየን ትሰጣላችሁ። አሁን ቲቲ የምትባይ ያለሽ እዚህ ምጽፊ ሁሉም እንደዚህ ይዶን ነው የሰውን እንትን። አሁን ለእኔ ማይ ሲቹዌሽን አታውቁ፣ የሴት ልጅ በምን እንደምታልፍ አታውቁ። ሳታውቁ ሀሳብ ለመስጠት አትሮጭ እና ስፔሻሊ ደግሞ የተመረጠልን ህይወት ከሆነ የተመረጠልን ህይወት ከሆነ ሀሳብ አትስጭ። አታቂማ። በእኔ ጫማ ውስጥ ሆነሽ እኔን አላየሽ ጀጅመንታል አትሁኝ። ጥሩ አይደለም። ደግሞ አትታበዩ፣ በህይወት አትታበዩ ሴቶች። በህይወት እንዲህ የምንታበይበት የለም ነገር የለም። እና ዛሬ እኮ አለን ነገ የለንም ህይወት እኮ ነው። ዛሬ አለን ዛሬ የለንም ህይወት እኮ እየኖርን አይደል እንዲወዶች። እና አትታበዩ ግን
እንዲቀላል አይደለም። አንዳንድ ሴት እኮ ወልዶ እኮ አራስ ልጅ ወስዶ ይሰጣል። የ10 ምናምን ቀን ልጅ ለቤተሰብ። ግን እኔ አሁን እኔን ስጠይቁኝ ልጆች ኢትዮጵያ ሄዱ ምናምን ስትሉ ለምንድን ነው ደግሞ ላይክ አሁን ለልጆች አባት ለምን ኢትዮጵያ ሙቭ አረገ ብላችሁ ለምን አትጠይቁም? እኔ እሱ ነው የማይገባኝ እኮ። ማለት እሱ አሜሪካዊ ነው፣ አሜሪካን ሀገር እየኖረ ያለን ሰው አራስ ሆኜ ነው ጠቅልሎ የገባው አይደለ ኢትዮጵያ። ለምን እሱን አትጠይቁት? ለምንድን ነው ልጆችህን አሳድገ ጠቅልለ መግባት ያልመረጥከው? ለምን አራስ ሴትን ከነ 2 ልጆቿ ከ3 ልጅ ማለት 3 ህፃናት ልጆች፣ ትልቁ እኮ 3 ዓመት ተኩል ነበረ፣ ሁለተኛው 1 ዓመት ነበረ፣ ጁጁ 3 ዊከር ነበረች። እነሱን ለምን ጥለቅ ጠቅልለ ገባክ ብላችሁ ለምን አትጠይቁ? ዋይ ኦልዌይስ ማለት ነው እዚህ ቲክቶክ ላይ ሴት ልጅ ለምን ብሌም ታደርጋላችሁ? ቤተሰብ ላይ ለሚመጣ ነገር ለምንድን ነው ሴት ብሌም የምትደረገው? እኔ ምን አደረኩ እስቲ ንገሩ። እኔ አሁን በብዙ ነገር ልከሰስ እችላለሁ። ሜይ ቢ እባባዊ ባህሪ፣ ቃላት ቾይስ ሊሆን ይችላል ምናምን። ግን እኔ ቲክቶክ ላይ በምከሰስበት ነገር እኔ ያመጣሁት ነገር ግን አይደለም። መሲ ልጇን ያላሳደገችው የልጁ አባት ሪስፓንስብል ስላልነበረ። ሪስፓንስብል ቢሆን አንቺ ልጅሽን ጥለሽ ትወጫለሽ በልጅነትሽ? እንዴት እወጣለሁ? ታውቂያለሽ ልጅ ወደዚህ የመጨረሻ ጊዜ ልመጣ ስል ኤርፖርት ውስጥ አጥብቻት ነው የተለያየሁት። ያ ነገር የመጨረሻ እንትን ሲል ያ ነገር ህሊናዬ ላይ ያለ ገባሽ? አሁን ልጄ እንደዚህ አድርጋ ምናምን ሳያት የሆነ የሚሰማኝ ነገር አለ ገባሽ? አንዳንዴ ስላላወራሽ ብቻ የሆነ ሰው ተመችቶት ምናምን ነው የሚመስለው ገባሽ? እኔ ባወራው እኔ ዛሬ ቅድም ባምቢ ስታወራ አየኋትና አሳዘነችኝ በጣም ከልቤ። ምክንያቱም የ19 ዓመት ልጅ በነበረ ሰዓት ፍቅረኛዋ የሚላትን ሁሉ የምታደርግ አንዲት ሴት ልጅ በዛ ሰዓት በተቀረጸችው ቪዲዮ ዛሬም ለማሸማቀቅ ይሞክራሉ። ወደፊትም ደግሞ ያ ቪዲዮ ዘላለም ይቀመጣል፣ ለልጆቼ ይቀመጣል፣ አይጠፋም ብላ ስትናገር በጣም ነው የምታሳዝነው። እሱም ቪዲዮ ግን ሰርኩሌት ማድረግ እንዳለብን እናርገው። እሱም ቪዲዮ አለ እንደነዛ እኔ ምንም የለኝም። ኖ የእንትኗን ዛሬ የተናገረችውን አለኝ ልክልሻለሁ። እሱም ሰርኩሌት እናርገው ላክልኝና እኔም ፖስተዋለሁ። እኔ ግን ምንድን ነው መሆን ያለበት ብዬ ነው ማስበው፣ ወደ መሬት መውረድ አለበት። ምክንያቱም እንደነዚህ አይነት ሰዎች የጠነከሩት በምንድን ነው ከተባለ ቲክቶክ ላይ ይወራል፣ ዩቱብ ላይ ይወራል፣ በ3 ቀን ይረሳል። እነዚህ ሰዎች ፓወር አላቸው ይባልና አንዳንድ ሰው ፈሪ ሰዎች ደግሞ እነሱ ስር ይወሸቃሉ፣ ቁጥራቸውን ያበዛሉ። እኔ ለሴት ልጅ እንቆማለን እንደዚህ ከራቁት ከእርቃን ፎቶ ጋር በተያያዘ አብሬያችሁ ቆማለሁ ትል የነበረ አንድ ሚዲያ እከታተል ነበር። ብስራት ገመቹ የምትባለው የምትመራው ሚዲያ ሪል የተፈጠሩ ነገሮችን በፊልም መልክ እየቀረጸች በሚዲያ የምታስተላልፍ ለሴቶች እቆማለሁ የምትል ዛሬ ይህንን እየሰማች ለሴቶች እቆማለሁ የምትል ከሆነ ቪዲዮ አለኝ ብላ የምታስፈራራውን ሊያን በምን አይነት ሕግ አግባብ ነው መጠየቅ ያለብን ብላ አብራ ከነዚህ አሁን ካሉት ሰዎች ጋር አብራ መቆም አለባት ብዬ አስባለሁ። የሴቶችና ሕፃናት ቢሮ የአዲስ አበባ ሴቶችና ሕፃናት ቢሮ ኃላፊ የነበረችው ዶክተር ሀና አውቃታለሁ ፐርሰናሊ። እጅግ በጣም ለሴት ልጆች የምትቆም እናት ናት። እቺ ሴት ዛሬ ከነዚህ ሴቶች ከነዚህ ሕፃናትና ቪዲዮቸው ከተያዘባቸው ሴቶች ጎን መቆም አለባት ብዬ አስባለሁ። ግራውንድ ማድረግ ያለብን ኢትዮጵያ ላይ ሴቶች እየተደፈሩ አይደለም ወይ? ሕፃናት እየተደፈሩ እየሞቱ አይደለም ወይ? ቅርብ ጊዜ እንኳን ስንት ሕፃናት ናቸው በዚህ ሚዲያ የተላለፉት? ከዛ በላይ ግን ቪዲዮቸው ተይዞባቸው ደግሞ ተሸማቀው ምናልባት ሚዲያ ላይ ሳይመጡ የሞቱ ሰዎችም ሊኖሩ ይችላሉ።
ለነዚህ ህፃናትና ሴቶች መሞት ደግሞ እንደ ሊያሾ አይነቶቸው ተጠያቂዎች ናቸው። ሊያሾ አሁን ምን ታደርጋለች? ስለ ህፃን ልጅ እንዳላት ኬኳን ደጋግማ ታሳያለች። ለእሷ የተለያየ አክቲቪቲ ታደርጋለች። እናት ናት እኮ ስለዚህ ብሷ ብትታሰር ልጅቷ ያለ እናት ትቀራለች፣ ብቻዋን የምታሳድግ እናት ናት። ከዛ ሌሎች ሰዎች ይመጡና ደግሞ የእሷን ሀሳብ የሚደግፉ ሰዎች ዝም ብለው በመንጋ የሚነዱ ሰዎች ይመጡና ደግሞ ሀሳብ ይሰጡላታል። ነገሩ እየተረሳሳ ይመጣል። ፓወር እያገኘ ትመጣለች። ስለዚህ ፕሊስ ቆም ብለን እናስብ። መሬት ይውረድ። በቃ ሰው የሆነ ነገር ካጠፋ ትላልቅ ይሄ ወንጀል ትልቅ ወንጀል። ይህንን ወንጀል ሀገር ቤት ያላችሁ ሰዎች በምን አግባብ ግዴታ ሰው መክሰስ የለበትም። እኔ እዚህ ሀገር ለምሳሌ እኔ ያለሁበት ሀገር ባልና ሚስት ተጣልተው ባልየው ሊመታት ሲል አጋጣሚ ግድግዳ ይመታት እና ጭንቅላቱ ያብጣል። ለጓደኞቿ ስትነግር ጓደኞቿ ከሰው አሳስረውታል። እሷ እኮ መታኝ አይደለም ሊመታኝ ሲል ዞር ስል ግድግዳ መታኝ ከዛ አበጠ ብላ እንደ ቀልድ ነው የተናገረችው። በሚዲያ ወጥታ ሊያሾ የተናገረቻቸው ትላልቅ ወንጀሎች ማትጠየቅ ከሆነ የጠቅላይ ሚኒስትሩን ፎቶ ማድረግና የጠቅላይ ሚኒስትሩን ፎቶ ያደረጉ ሰዎች ደግሞ አይጠየቁም ተብሎ የሚል ከሆነ ፖለቲካልም ኢሹ ስለሆነ ምናልባት እዚህ ጋር ያላችሁ ፖለቲከኞችም ያዳምጡሻላችሁ፣ እዚህ ቤት ይገባሉ። ይሄ የአገር ገጽታንም የሚያዋርድ እንትን የሚል ነገር ነው። አንድ ሰው ሲመጣ ከኤርፖርት አሲዛለሁ የሚሉ ምን አይነት ፓወር ቢኖራቸው ነው? እኔ ግን ማለት ነው አሁን አዲስ አበባ ተቀይራለች። አዲስ አበባ በጣም ታምራለች። ስለ ንጽህናም በጣም የሚገርም ነው። እኔ እንደማየው ከሆነ ላይፍ ስታይሉም ተቀይሯል። ግን ደህንነት ላይ ሴፍቲ ላይ ቢኮዝ ሊያሾ ፕሮቴክት የምትደረገው በዚህ እነዚህ ኢትዮጵያ ሪቬልስ በና አብርሃም ከሆነ ህግም ምናምንም ነን ብለው ነው አሁን ይሄ ኦርጋናይዝ ጋንግ ናቸው ብዬ ላምን ትንሽ ነው የቀረኝ። ኦልሬዲ ማምኛለሁም ብዬ አስባለሁ። ምክንያቱም ሊያ እኛ እያለች ነው የምታወራው። ሀክ አርገንሻል፣ ደርሰንብሻል፣ ምንም አታመጡም፣ እኛ እንዲነን ብላ መታወራ ከሆነ አዲስ አበባ በመብራት ሽቁጥቁጥ ብላ ታምራለች፣ ጸርታለች፣ ብዙ ዴቨሎፕመንት አለ። ሴፍቲ ግን ችግር አለ። ሴፍቲ ህግ ተግባራዊ ይሆናል የሚለው ነገር ኩዌሽነብል። በትክክል ቴንክ ዩ። እኔ በትክክል ለምሳሌ አብርሃም ሄሮ አሜሪካ ስዊዘርላንድ ላሉ ሰዎች እንኳን እኮ የቤት አድራሻ አግኝቶ ስጦታ የሚልክ አበባ የሚልክ ሰው አይደል? ፓወር አለው ማለት እኮ ነው በጣም። ስለዚህ ይሄ ፓወር ካለው ሰው ጋር ምናልባት ሊያሾ እኮ የቅርብ ጊዜ ትዝታ ጎንደር የነበሩ ጊዜ ተነሱ ተብለን ነገ የምንሄድ መስሎን ነበር። ተነሱ ተባል። ዳት ሚንስ ስፖንሰር ያደረጋቸው መንግስት ነው ማለት ነው። ስለዚህ ሊያሾ የማትጠየቀው ከመንግስት ጋር እየሰራች ነው። ስለዚህ ላለው መንግስት ማለት ለመንግስት ጋር ብትሰራ ህግን ማክበር አለብህ አይደለ? እኔ ባለስልጣኖች እኮ ዝቅ ብለው ነው የሚኖሩት፣ ተደብቀው ህይወታቸውን ሸሽገው ነው የሚኖሩት። በትክክል ለምሳሌ እኔ የኢትዮጵያን መንግስት አሁን ያለውን መንግስት ሀገር ቤት ሄጄ ተመላልሼ ባየሁት ልማት የምደግፍ አንድ ሰው ነኝ። እጅግ በጣም ነው የምደግፈው። የብልጽግና አባል አይደለው፣ ግን ብልጽግናም በጣም ነው የምደግፈው። ምናልባት ሊያሾ ከምደግፈው በላይ በማቴሪያልም በተለያዩ ነገሮችም የምቆም ሰው ነኝ። ሊያሾን ግን ተሸክሞ የሚሄድ ከሆነ ብልጽግና ጥያቄ ምልክት ውስጥ ነው መግባት ያለበት። ምክንያቱም የእሱ ፎቶ ለጥፋ በእሱ ፎቶ የምትነግድ ከሆነ አጥፊ ብሎ ማስጠፋት ነበረባቸው። ኦኬ ኦልሬዲ አጥፍታለች። ግን እነ አብርሃም ሂሮ እነ ሊያሾ የሚሰሩት ነገር ኢትዮጵያ ላይ እየሰሩ ያሉት ነገር እጅግ በጣም የአብርሃም ሂሮ ግሩፖች 66ቱም የኔን ፔጅ ሪፖርት ለማዘጋት ሪፖርት ያደርጋሉ። ከዛም በተጨማሪም የእናት አባቴን ስልክ ቁጥር ስም ምናምን ይጽፋሉ። ልጆችን በቅርቡ ለቅምልሻለሁ ምናምን ኮመንት አይቻለሁ። አንዴ እንደዚህ ነገር ላይ ቢዚ ናቸው። በትክክል እና ለሴት የሚቆሙ ሰዎች እኮ በዚህ ሰዓት እኮ ፌሚኒስት ነን ብለው ለሴት ለህፃናት መጠቃት የሚቆሙ ሰዎች